ሰላም ጤና ይስጥልኝ የሙክታር ቴክ ሴንተር ቤተሰቦችና የቴክኖሎጂ ወዳጆች እንደምናላችሁ። እኔ ሙክታር ባዬ እባላለሁ። ዛሬ በቴክኖሎጂው ዓለም አዲስና እጅግ ጠቃሚ የሆነ ለሁላችሁም ትልቅ ዕውቀት የሚጨምር ቪዲዮ ይዤላችሁ መጥቻለሁ። ግራፊክ ዲዛይን መሆን ይፈልጋሉ ወይስ የራስዎ ድርጅት ኖሮት የብራንዲንግ ስራ ከብዶታል? በዛሬው ቪዲዮአችን አንድን የግራፊክ ስራ ከሐሳብ ጀምሮ እስከ ሙሉ ብራንዲንግ ግንባታ ያለውን ሂደት በዝርዝር አሳያችኋለሁ። በተለይም አዳዲስ ተማሪዎችና ፕሮፌሽናል ባለሙያ ለመሆን ለምታስቡ ሁሉ የሚሆን የግራፊክስ ስልጠና አዘጋጅቼላችኋለሁ። በዚህ ቪዲዮ የምናያቸው 4 ዋና ዋና ነጥቦች አሉ። በመጀመሪያ ወይም አንደኛ ለድርጅታችሁ የሚሆን ወይም ለተለያዩ ድርጅቶች የሚሆን ዘመናዊ ሎጎ አሰራር፣ ሁለተኛ ለተቋማችሁ የሚሆን ወይም ለየትኛውም ተቋም የሚሆን ፕሪሚየም ቢዝነስ ካርድ ዲዛይን አሰራር፣ ሶስተኛ ውጤታማ ማህበራዊ ሚዲያ ፖስቶችን ወይም የሶሻል ሚዲያ ፖስት አኒሜቶችን እንዴት ማዘጋጀት እንደምትችሉ፣ አራተኛ ለተመልካች የሚስብ የዩቲዩብ ታምኔል አዘገጃጀት አሳያችኋለሁ ማለት ነው። ይህም ቪዲዮ በተለይ እውቀቱን ለሚፈልጉ ተማሪዎችና በየትኛውም ዓለም ክፍል ለምትገኙ ቤተሰቦች ትልቅ ግብአት እንደሚሆን እርግጠኛ ሆኜ አዘጋጀሁላችሁ። ለዚህም ቪዲዮውን እስከ መጨረሻው እንድትከታተሉ እየጋበዝኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩኝ ቪዲዮውን ደግሞ ላይክ በማድረግ ለሌሎች እንዲደርስ ያግዙኝ እያልኩ አሁን ቀጥታ ወደ ቪዲዮ። የመጀመሪያ ስራችን ሊሆን የሚችለው ምንድነው? ጉግል ክሮም መክፈት ነው። ጉግል ክሮማችንን እንከፍታለን ማለት ነው። ቀጥታ እኔ እየተጠቀምኩበት ስለነበረ እዚህ ጋር ይሄ ኢንተርፌስ በቀጥታ ስለማታገኙት ምንድነው እናደርገው? እዚህ ጋር ኒው ታብ ክሬት እናደርጋለን። እዚህ ጋር ጀሚናይ ብለን እንጽፋለን ማለት ነው። ጀሚናይ ስንል ባይ ዲፎልት በዚህ መልኩ እንደዚህ ብሎ ይመጣልናል ማለት ነው። አንዴ እንዲታያችሁ ዙም ላደርግላችሁ። እዚህ ጋር መጥቼ 2 ታይምስ ዙም ኢን ላደረኩላችሁ ማለት ነው። በዚህ መልኩ ታይፕ እናደርጋለን ማለት ነው። ደን ስንጨርስ እዚህ ጋር ኪቦርዳችን ላይ ኢንተር እንላለን ማለት ነው። ኢንተር ስንል በዚህ መልኩ ኢንተርፌሱ ላውንች ያደርግልናል። ያንዳንዱን የምንሰራውን ስራ እዚህ ጋር ነው ታይፕ እያደረግን የምንጠይቀው የምንጽፍለት ማለት ነው። እንደዚህ እንጽፋለን። እኔ ግን ስራ ለማቅለል ያክል የምንጽፈውን ነገር በማይክሮሶፍት ወርድ ነው ያዘጋጀሁት። እሱ ምን አደርጋለሁ? እዚህ ጋር መጥቼ ኮፒ አደረግና ጉግል ክሮም ላይ መጥቼ ፔስት አደርጋለሁ። ያ ማለት ጀሚናይ ላይ ማለት ነው። ሰላም ጀሚናይ ኮምፒውተር ምናምን ነገር ያልኩት እኔ ያክል ይህን ያልኩበት ምክንያት ምንድነው? ብዙ ስራዎችን አብረን ስለሰራን እንዲያቀኝ ምናምን ያክል ነው። ግን እሱ ስለማያስፈልግ ሰላም ዝም ብዬ ያልኩት አስ ኢንትሮዳክሽን እንዲያገለግለን የማክል ሰላም እንዴት ነህ? ዛሬም ምን ልረዳህ እችላለሁ? በቴክኖሎጂ ትምህርት ወይም በፈለግከው ርዕስ ለመወያየት ዝግጁ ነኝ ምናምን ነገር አለኝ ማለት ነው። በዚህ መልኩ እንደዚህ ካደረግን በኋላ እሺ ታንክስ ልበለውና ታንክስ አልኩት። አላ ስራ በደንብ እንዳያምር ያክል ነው፣ በደንብ እንዲያግዘኝ ብዬ ነው። ቴንኪዩ እንደዚህ አልኩትና እዚህ ጋር መጥቼ አሁንም ጉግል ክሮም ላይ ፔስት አደርጋለሁ ማለት ነው። እዚህ ጋር እንደዚህ ብዬ ከጻፍኩለት በኋላ ቴንኪዩ ብዬ እንትኔን በዚህ መልኩ ከጻፍኩለት በኋላ ይሄው መጣለው። ይሄው በዚህ መልኩ እንደዚህ አድርጎ ያዘጋጅልኛል። ደን ይሄን በምታዩት መልኩ ማለት ነው። በደስታ በጣም ደስ የሚል ሀሳብ ነው። የተለያዩ ግራፊክ ዲዛይን ስራዎችን፣ ሀሳቦችን እና ማስታወቂያ ስራዎችን በጋራ ለመስራት ዝግጁ ነኝ አለኝ። ማስታወቂያም ሆነ ብራንዲንግ ስራዎችን ውጤታማ በሆኑ አንዳንድ ነጥቦች እነዚህን ላነሳልህ፣ በየትኛው መጀመር እንደምፈልግ ንገረኝ አለኝ። እዚህ ጋር እያንዳንዱን ግራፊክስ ላይ ሊሰሩ የሚችሉትን ዋን ባይ ዋን ዘረዘረልኝ ማለት ነው። የመጀመሪያው አንደኛው ማስታወቂያ ስራዎች፣ ምክንያቱም ግራፊክ ዲዛይን ማስታወቂያ ነው ዋናው ዓላማ የሚሰራበት ምክንያትና አድቨርታይዚንግ ብራንዲንግ። ለምሳሌ አድቨርታይዚንግ ላይ ለማህበራዊ ሚዲያ ማስታወቂያዎች፣ ለፌስቡክ እንደምታዩት እዚህ ጋር ይሄው
ፖስተሮችን አድርገን መስራት እንችላለን ማለት ነው። ለፌስቡክ፣ ለኢንስታግራም ወይም ለቴሌግራም የሚሆኑ ፖስተሮችን፣ ሎጎ ሀሳቦችን፣ ለድርጅት ወይም ለግል ብራንድ የሚሆኑ መለያዎችን፣ ለቢዝነስ ካርዶች ወይም ፍላየር ስራዎችን፣ ማስታወቂያ እያንዳንዱን መስራት እንችላለን ማለት ነው። ሁለተኛ ደግሞ ምንድን ነው ያለው የግራፊክስ ጥበብ እና የፎቶ ሀሳቦችን ወይም ክሬቲቭ የሆኑ አርቶችን ፎቶሾፕ ላይ ተጠቅመን የግራፊክስ ሶፍትዌሮችን ተጠቅመን የምንሰራቸውን ስራዎች እዚሁ በጉግል ጀሚኒ ናኖ ባናና መስራት እንችላለን ማለት ነው። ሶ እዚህ ጋር ፎቶ ኤዲቲንግ ላይ ፎቶ ማኒፑሌሽን ማለት ፎቶዎች እንዴት ነው ከለር ከሆረንሳቸውን ከለር ማኒፑሌታቸውን ከለር ፕሌታቸውን እንዴት ነው መስራት የምንችለው የሚለው እዛው እየሰጠነው ፕሮምፕት ሀሳብ እየሰጠነው ይሄ እዚህ ፎቶ ላይ ይሄን አውጣልኝ፣ እዚህ ፎቶ ላይ ይሄን ኤዲት አድርግልኝ እያለን የምናወራበት እንትን ፎቶ ማኒፑሌሽን ሚኒማሊስት ዲዛይን በቀላሉ ቀለል ያሉ ጥልቅ መልእክት ያላቸውን ዲዛይኖችን መስራት ያስችለናል ማለት ነው እዚህ ጋር ሁለተኛው ላይ ማለት ነው። ሌላኛው ታይፖግራፊ ነው። ጽሁፎችን እንዴት ነው ማሳመር የምንችለው? ልክ አንድ የዚህ ጋር ለምሳሌ የምትለዋን ነገር ወደዚህ ለጣጥ አድርጌ ማውጣት ከፈለግኩኝ እሷን ሌሎችም የአማርኛ ፎንቶችን በሚያምር ፎንት ፓወር ግዝ ላይ ማናገኘውን እዚህ ጋር ማስተካከል እንችላለን ማለት ነው። ሶስተኛው ለዩቲዩብ ተመልካቾች የሚሆን የቪዲዮ መክፈቻ ምስሎች ተምኔል ማለት ነው። እሱን ማዘጋጀት እንችላለን። ተምኔል ስንል መጀመሪያ ዩቲዩባችን ሰዎች ከፍተው ከማየት በፊት ያለው መግቢያው ፓርት ብቻ ማለት ነው። እሱ ተምኔል እንለዋለን። እሱን እንዴት ነው ማዘጋጀት የምንችለው የሚለውንም በሰፊው አድርገን እናየዋለን። እዚሁ ጋር ነው ክሬት የምናደርገው ምስሎቹን ተምኔሉን የምናዘጋጀው እዚህ ጋር ማለት ነው። ቻናል አርት፣ ቻናልህን ፕሮፋይል እና ባነር መሳሪያዎች ማለት ተምኔል ሲሆን ለአንዱ ቪዲዮ ብቻ ነው። ባነር ዩቲዩብ ባነር ከሆነ ደግሞ እዛ ቻናል ላይ የሚቀመጥ ፐርማነንት የሆነ ምስል ማለት ነው። እሱን ያዘጋጅልናል ማለት ነው። አሁን በአእምሮ የመጣ የተለየ ፕሮጀክት አለ። ለምሳሌ ለአንድ ቴክኖሎጂ ድርጅት የሚሆን ማስታወቂያ፣ ለአንድ ድርጅት ቻናል የሚሆን የፎቶ ሀሳብ ብለህ ብትነግረኝ በዝርዝር ዲዛይኑን ምን መምሰል እንዳለበት ከለር ፕሌቱን ቅድም እንዳልኳችሁ ሌያውቱን ታይፖግራፊውን መለየት እንችላለን። ምን እንጀምር አለኝ። እኔ ስላለኝ እሱን እንትንለዋለን። እሺ እንቀጥል አልኩትና ይሄን በዚህ መልኩ ሰጠዋለሁ፣ ኮፒ አደርጋለሁ። እዚህ ጋር በዚህ መልኩ ኮፒ ማድረግ እችላለሁ። ካልሆነ ደግሞ ኮንትሮል ፕላስ ያደርጌ ኮፒ አደርጋለሁ ማለት ነው። እዚህ ጋር መጣና ፔስት አደርጋለሁ ማለት ነው። ፔስት አደርጋለሁ። አንዴ ዙም አደርግላችኋለሁ ስጨርስ። ይህም በዚህ መልኩ እንቀጥል አልኩትና እኛውን አልኩት ላጥፋው። በዚህ መልኩ እንትንላለን። እንቀጥል። በመጀመሪያ ለአንድ ቴክኖሎጂ ዋጋ የሚገም ሎጎ መስራት እንጀምር አልኩት። ክሬት ሞደርን ሲክ ኤንድ ሃይ ቴክ ሎጎ ፎር ቴክኖሎጂ ኢንስቲትዩሽን ለአንድ ቴክኖሎጂ ተቋም ሞደርን የሆነ ዘመናዊ የሆነ ሀይ ኢንድ የሆነ ሎጎ እንዲሰራልኝ ይፈልጋለሁ ነው ያልኩትን። ሎጎ ሹድ ፊውቸርስ ቫይብራንት ብሉ ኤንድ ካይን ጂኦሜትሪክ አይከን ልክ ብሉ የሆነ ቫይብራንት የሆነ የካይን ከለር ያለው በቴክኖሎጂ አይከኖች የተሞላ ሉክስ ላይክ ኔትወርክ ኦር ዳታ ኮኔክሽን ማለት ኔትወርክ እና ዳታ ኮኔክሽንን የያዘ በራሪ የሆነ ነገር አዘጋጅልኝ ይምሳል እያልኩት ነው። ፊውቸሩ ምን ይምሳል የሚለውን ነው። ኢት ሹድስ ቢ ኮምፖዝድ ኦፍ ኢንተርኮኔክትድ ላይንስ ኤንድ ስሞል ኖድስ ልክ የተገናኙ ኮምፒውተሮች ወይም የተገናኙ ኖቶች ጆይንቶችን አቀናጅተህ እያልኩት ነው ማለት ነው። ላይንስ ኤንድ ስሞል ኖድስ ትንንሽ የኖድ የምንላቸው የኮምፒውተሮች ግንኙነት ወይም ኤኒ ኤሌክትሮኒክ ዲቫይስ ግንኙነት ኖድ እንላቸዋለን። ላይክስ ፖይንት እንደ ፖይንት ያገልግሎ ፎርሚንግ አን አብስትራክት አፓርድ ፖይንት ሼፕ ልክ ሸፑ ወደ ላይ ቀና ያለ ነገር ይሁን አልኩት። ባክግራውንድ ሹድ ቢ ሰብታይትል ዳርክ ኤንድ ቴክ ፓተርን የቴክኖሎጂ ፓተርን ነው። አስቴቲክ ሹድ ቢ ክሊን ኤንድ ሚኒማሊስት ፎርዋርድ ቲንኪንግ ካፕቸር ፊሊንግ ቱ ኮኔክቲቪቲ ኤንድ ኢኖቬሽን የፈጠራዎችን እና የተለያዩ ግንኙነቶችን ፎርዋርድ የሚያደርግ አስተሳሰብ ልክ ካፕቸሩን በዛ ምስል ይምሰል አልኩት እና ዳን ኢንተር አልኩት ማለት ነው። እንደዛ አልኩት።
እንጠብቅ ክሬት እያደረገ ነው ምስላችንን። ያ እንደምታዩት ክሬት እያደረገ ነው። እስከዛው እኔ ዙም ላድርግላችሁና ያ ዙም ኦኬ አይታችሁታል። እንደዚህ አድርጎ አይታችሁታል። ጆይንት ያልኩትን ልክ የቴክኖሎጂ አይከን ያልኩትን መልኩ በዚህ መልኩ እንትን ብሎታል ማለት ነው። እነዚህኞቹ ይታያችሁ ከሆነ እነዚህኞቹ ፓርቶች በዚህ መልኩ አዘጋጅቶልናል። ቴክኖሎጂ ኮኔክት፣ ኢንስቲትዩሽንስ፣ ቴክኖሎጂ ኢኖቬሽን የሚሉ ነገሮች አሉ። እዚህ ጋር ፕሮምታችን ላይ የሰጠነው ማለት ነው። ኢንስቲትዩሽን ምናምን የሚለው ያለ እሱን ነው በቀጥታ እንትን ያመጣልን። በዚህ መልኩ ሰጠኝ ማለት ነው። እዚህ ጋር ልምጣና ወደ ሁለተኛው ሀሳብ ይሄዳለሁ ማለት ነው። ሁለተኛው ሀሳቤ ኦኬ አሪፍ እሺ ሙክታር አርግልኝ ልበለው እና በእኔ ስም ያደርግልኝ ክል ሙክታር ቴክ ሶሉሽን የሚለውን ስም ቴክኖሎጂ ኤንድ ኢኖቬሽን የሚለውን በመፈክር በአማርኛ ለመስራት የሚከተሉ መረጃዎች እናስተካክላለን ምናምን አለኝ እና የሎጎውን ስም በአማርኛ መቀየር ከላይ የተጠቀሙበትን የእንግሊዝኛ ሙክታር ሶሉሽን ወደ አማርኛ እንቀይረዋለን አለኝ። ወልደን አሪፍ በጣም የመፈክሩን ጽሁፍ በአማርኛ ለመቀየር ቴክኖሎጂ ኤንድ ኢኖቬሽን የሚለው መፈክር ወደ አማርኛ ቴክኖሎጂና ፈጠራ እንቀይረዋለን አለኝ። አይታችሁ በጣም ደስ የሚል ፊውቸር ነው ያለው። የሎጎውን ጽንሰ ሀሳብ በአማርኛ መግለጽ፣ የሎጎውን ጽንሰ ሀሳብ በአማርኛ እንገልጻለን። ለምሳሌ የወደፊት ቴክኖሎጂ፣ ግንኙነት፣ የፈጠራ እንትኖችን የሚሉትን ቃላት በመጠቀም የሎጎውን ዋና ሀሳብ በአማርኛ ማብራራት እንችላለን አለኝ። እሺ ይሄን ይመስላል ማለት ነው። ስለዚህ ምንድነው የምናደርገው? አሁን እዚህ ጋር መጥቼ ፕሮምፕቴን ቀጣዩን ፕሮምፕት ሰጠዋለሁ። በመጀመሪያ ይሄን ኮፒ አደርግለትና ሰጠዋለሁ። ሰጣሁት ፔስት። እሺ ያ ክሬት ኢሜጅ ላይ ማለት ነው። ይቅርታ እኔ በጣም ደስ ነው ያለኝ ይሄ እንትን በጣም ፎቶሾፕ ላይ ገብቼ ሰዓቴን ማቃጥለው ነገር እዚህ ጋር እየመጣ ነው ነገሮችን ማቀለው ማለት ነው። እንደምታዩት እያመጣልኝ ነው። የታችሁታል ሙክታር ቴክ ሶሉሽን የሚገርም አድርጎ ሰራው ማለት ነው። ዋው ወላሂ በጣም ደስ ይላል። እንዴ ፎንቱ ታይፖግራፊ ማለት ይሄ ነው። በነገራችን ላይ ፎንቱ በጣም ደስ ይላል፣ ተመችቶኛል ፎንቱ። ይሄን ይመስላል። ወደ ቀጣዩ ስቴጃችን ስንሄድ ደግሞ ዋናው መልእክት ይሄኛው እንትን አላልኩትም፣ ችግር የለውም። እሺ ለማህበራዊ የሚሆን ፖስት ስራልኝ፣ ቀጣዩ ይሄ ይሆናል ማለት ነው። አንዴ ግን ዙም ባረግላችሁ ይሄኛውን በጣም ደስ ይለኛል። ዙም ላርግላችሁ ያ እሺ እኛዋን ፓርት እንደዚህ አድርጌ ዙም ላርግላችሁና ጥፋትያ እንጣና እዚህ ጋር ፔስት በደንብ ታያችሁ ነው እንደዚህ ያረፍኩት ያለው። እሺ ለማህበራዊ ሚዲያ የሚሆን ፖስተር ተምኔል ስራልኝ ያልኩት ቅድም ከላይ እንዳወራንበት ማለት ነው። ኢንተር ለዋለው ከመድቼ ይሄው በደስታ ሙክታር ቴክ ሶሉሽን የሚሆን የፌስቡክ ፖስተር፣ የዩቲዩብ ተምኔል ሀሳቦችን እያለኝ ነው ማለት ነው። ይሄው እንደምታዩት ያ እሺ ምንድነው እዚህ ጋር ዋናው አላማችን የሰራነውን ሰማያዊ ዘመናዊ የዳታ ትስስርን የሚያሳየውን ሎጎ በማድረግ ወጥነት ያለው ብራንዲንግ መፍጠር ነው። ግራፊክስ ላይ ብራንዲንግ በጣም አሪፍ ስለሆነ ምክንያቱም ዛሬ የሰራነውን ከለር ሌላ ጊዜ መቀየር የለብንም። እሱን ሀሳብ ኮንሰፕት እየነገረን ነው ማለት ነው። እነዚህን ሀሳቦች ተመልከታቸው አለኝ። እሺ እንመልከታቸው። ሀሳብ 1 ወይም አማራጭ 1 የፌስቡክ ወይም የቴሌግራም ማስታወቂያ ፖስተር፣ ፌስቡክ ቴሌግራም አድ ፖስተር። ይህንን ፖስተር አዳዲስ ደንበኞችን ለመሳብ እና ድርጅቱ ምን እንደሚሰራ ማስታወቅ ታስቦ የተዘጋጀ ነው። ይሄ በጣም የሚያስጨንቃችሁ ነገር ግራፊክስ እንዴት ነው የሚሰራው ምናምን የሚላችሁን አዲስ ተማሪዎች ልትሆኑ ትችላላችሁ ምናምን። እንደዚህ ያደርጋችሁ ራሳችሁን እንደ ግራፊክስ ባለሙያ አክት እያደረጋችሁ በዚህ መልኩ አሲስት እያደረጋችሁ ትሰሩታላችሁ። ከፈለጋችሁ ፎቶሾፕ መስራት ትችላላችሁ፣ ግን ምንም ጊዜ ማባከን አንደኛው ፒሲያችሁ ፐርፎርማንስ ፎቶሾፕ በጣም ሊያስቸግራችሁ ይችላል። ሁለተኛ ደግሞ እውቀቱ ያን ያክል ከሌላችሁ ከምትደናበሩ እዚህ ጋር እየመጣችሁ እሱ አሪፍ ሀሳብ ይሰጣችኋል። ራሱ እናንተ የሆነች ነገር ማስተካከል ብቻ የሚጠበቅባችሁ ማለት ነው።
ወደ ስራችን ስንገባ የዲዛይን ዝርዝሩ ከጀርባ ቀለም ባክግራውንድ ልክ እንደ ሎጎው ይለኛል ማለት ነው። እሺ ሴሌክት ላድርግላችሁ እንዲመቻችሁ እንዲታያችሁ። ጥቁር ወይም ጥቁር ሰማያዊ ዳርክ ቪ ብሉ የቴክኖሎጂ ሰርኪዩት ያለውን ማለት ቅድም የፒሲቢ ሰርኪዩት ቦርዷን እንዲያሳይልን ማለት ነው። ሎጎ ሪፕሌስመንት ሎጎ መቀመጫ ቦታውን ሪፕሌስ ማድረግ ምክንያቱም ብሮሸር ባነር ምናምን ሲሆን ወይም ደግሞ ፖስተር ሲሆን ከዛው ካለበት ቦታ ሳይሆን ከፍ ይላል ወደ ቶፕ ኮርነር አካባቢ ስለሚሆን ማለት ነው። እሱን ይመስላል። ግልጽ በግልጽ ይቀመጣል። እሺ በዋና ምስል ኢሜጅ በዲዛይኑ መሀል ላይ አንድ ሰው ወጣት ባለሙያ ላፕቶፕ እየሰራ ያለውን የላፕቶፕ የሎጎ አይነት ሰማያዊ ዳታ ትስስር መስመሮች አብስትራክት ዳታ ላይንስ ምናምን እነሱ ነገሮች ጨምሮ ያሳይልኛል እና በጣም ደስ ይላል ወላይ። ከዛን እዚህ ጋር ዋና መፈክሩ ሄድላይን በአማርኛ ትልቅ አጎልቶ የሚታይ ነጭ ጽሁፍ ለንግዶ ዘመናዊ የቴክኖሎጂ መፍትሄዎች የሚል ማለት ነው። ዋው ደስ ይላል። ዝርዝር አገልግሎቶች ቦዲ ቴክስት በአማርኛ ዌብሳይት ልማት፣ የአፕሊኬሽን ሶፍትዌር፣ የኮምፒውተር ጥገና፣ አውታር መረብ፣ የዳታ ደህንነት፣ ዳታ ሴኩሪቲ ምናምን እነዚህ የመሳሰሉትን እዛ ፖስተር ላይ እንዲቀመጥ ያደርግልኛል ማለት ነው። ድርጊት ኮል ቱ አክሽን ማለት ይህን ፖስተር ከሰራ ነው በኋላ ሰዎች ወደኛ እንዲመጡ ዛሬው ያገኙን ምናምን ብለን ስልክ እናስቀምጣለን። የዌብሳይት ሊንክ ልናስቀምጥ እንችላለን። የቴሌግራም ዩዘርኔም ልናስቀምጥ እንችላለን። ይህ ነገር የምንጠቀምባቸው የሶሻል ሚዲያ ዩዘርኔሞች ሊንኮችን የምናስቀምጥበት ወደዚህ እንዲቀላቀሉ እንዲደውሉልን ምርታችንና አገልግሎታችን እንዲጠቀሙ የምናደርግበት መንገድ ኮል ቱ አክሽን ይባላል። እሱን ስናስቀምጥ ሰዎች እንዲመጡልን ማለት ነው። እሱም በዛው ላይ ያስቀምጥልናል ማለት ነው። በአጠቃላይ ስሜት፣ ፕሮፌሽናል፣ ንጹህ፣ ክሊን፣ ወደፊት ተስፋ ያለውን ፉቸሪስቲክ የሆነ ብሮሸር ይሰራልና ማለት ነው። ሁለተኛው ሀሳብ ደግሞ የዩቲዩብ ተምኔል የዩቲዩብ ተምኔል በትንሽ መጠን ስለሚታይ በጣም ጥቂት ቃላት እና ግልጽ ትልልቅ ምስሎችን መጠቀም አለበት ይላል። ይህ ተምኔል ምሳሌ ስለ አርቲፊሻል ኢንተለጀንስ የሚናገር ቪዲዮዎች የተዘጋጀ ነው። ልክ ይሄኛውን አሁን የሚያዘጋጅልን ተምኔል ማለት ነው። ዲዛይኑ የጀርባ ቀለም ጥቁር ሰማያዊ የቅድሙን ማለት ነው። ብራንዲንግ ስለምጠቀም ያው ግዴታ የቅድሙ መጠቀም አለበት። ዋና ምስሉ በስተቀኝ በኩል ያለውን ፊት የሚመስል ነገር የሰማያዊ ዳታ መስመሮችን እና የኖዶችን ኖድ ስንል የተለያዩ ኮምፒውተሮች ማለት ነው፣ ወይም ኤሌክትሮኒክ ዲቫይሶች ጆይንታቸው የሚገናኙበት ቦታ እያልን ነው ማለት ነው። ቴክስት ጽሁፍ በአማርኛ በግራ በኩል በጣም ትልቅ ጎልቶ የሚታይ ነጭ ቢጫ ጽሁፍ ምናምን እንደዚህ አይነት ነገሮች አሉ። ብቻ ማለት ሰዓት እንዳይፈጅብን አንዱን ብናዘው አሪፍ ነው። ስለዚህ ይሄኛውን እንስጠው ይሄኛውን ሀሳብ አንድ ምናምን ልበለውና ሀሳብ አንድ እንደዚህ ያልኩት። እሺ ይሄው ኮፒ አድርጌ ሁለተኛውን ማለት ይችላል። ይሄን ኮፒ ማድረግ አይጠበቅብኝም። ይሄን ልበለው፣ ይሄን ስራልኝ እና ወደ እንሄዳለን አልኩት። ኢንተር እየሰራልኝ ነው፣ ጀነሬት እያደረገልኝ ነው ማለት ነው። ኋላ ለንግድ ዘመናዊ የቴክኖሎጂ መፍትሄዎች ምናምን አለና እዚህ ጋር ሎጎዋን በዚህ በኩል ይቀመጣል አላልኳችሁም ቅድም? በዚህ በኩል አስቀመጠልኝ። እዚህ ጋር የዌብሳይት ልማት፣ የኮምፒውተር ጥገና፣ አውታር መረብ፣ የዳታ ደህንነት፣ ዘመናዊ በክ እዚህ ጋር አፕሊኬሽን ሶፍትዌሮች ምናምን አዘጋ ስልክ እዚህ ጋር አስቀመጠልኝ ሙፍታር ዶት እሺ እንደዚህ አደረገልኝ ማለት ነው። ደስ ይላል በጣም ማሻአላ ነው። አሁን ስልክ ቁጥሮችን በራሴ እንዲቀይርልኝ ምን አደርጋለሁ? እኔ ያዘጋጀው ስልክ ቁጥር ስላለ ምንድን ነው የማደርገው? እዚህ ጋር ልምጣና ታች ያዘጋጀው ስላለ
እንደዚህ አድርጎ ያዘጋጅልኛል። እሺ ስለምጣና ፔስት እሺ እንደዚህ ያልኩትና ቴክስት አጥፋት። ኦኬ እንደዚህ ያጠፋሁትና እሺ እንደዚህ ልስጣና ኦኬ አታችኋላ። ቅድም የሰጠሁት መረጃ ሙሉ በሙሉ በዚህ መልኩ ይቀይርልኛል ማለት ነው። ቅድም በራሱ ነበር አድርጉልኝ የነበረው። እዚህ ጋር እንደምታዩት እዚህ ጋር አሁንም ላቸው እየወጣበት ስለሆነ ነው ይቅርታ። እሱም እሺ ቅድም አይታችሁት ከሆነ በዚህ መልኩ ነበረ ስልክ ቁጥሩን አድርጎልኝ የነበረው እዚህ ጋር እንደምታዩት ማለት ነው። አሁን ግን በራሴ የሰጠሁት በዚህ መልኩ እንደዚህ ስለሰጠሁት ማለት ነው። አይታችሁት ከሆነ ስልኬን እዚህ ጋር ሰጠሁት። ኢሜል ሙክታር baye@99@gmail.com፣ ቴሌግራም ሙክታር ቴክ ሶሉሽን፣ ዌብሳይት ደግሞ www.mukhtar.techcenter.com የሚል ነበረ። እሱን ሰጠሁትና አፕዴት ያደርግልኛል ማለት ነው። በደስታ አለኝና ቀደም ሲል የሰራነው ማስታወቂያ ሙሉ በሙሉ በመቀየር መረጃውን ማለት ነው አዳዲሶች ትክክለኛ ያንተን ትክክለኛ አድራሻ፣ ስልክ፣ ኢሜል ምናምን በመጠቀም ፍጹም የሆነ ማስታወቂያ አዘጋጅልሃለሁ አለኝ። ይሄው አለና በዚህ መልኩ ይሰራልኛል ማለት ነው። ሌሎች ነገሮች አልተቀየሩም። አይታችሁታላ ባለው ሙሉ ነገር ነው እንትን የሚለው ልክ አንዱ ስትሰሩ አንዱ ላይ ያፈርስባችሁ። ሌሎች ነገሮች እንዳለ ሆኖ ምንድነው ያደረገልኝ እዚህ ጋር ስልክ ቁጥር ኢሜል ሙክታር @gmail.com ስልክ ቁጥር በዚህ በራሴ ቴሌግራም ሙክታር ቴክ ሶሉሽን ዌብሳይት www.mukhtar ያልኩትን ሰጠኝ ማለት ነው። በጣም ደስ አይልም? ይሄ አይታችሁታል ኮረንሱ እንዴት እንደመጣለት ይሄ ግራፊክሱ ራሱ ወላሂ የሚገርም ነው። እሺ እንደዚህ ያደረግንና ደን አሁን መጥቼ ደግሞ ምንድነው የማደርገው እሺ ኦኬ ቢዝነስ ካርድ እንዲያዘጋጅልኝ እነግረዋለሁ ማለት ነው። እሺ ኦኬ ቢዝነስ ካርድ ላዘጋጅልኝ። እሺ ኦኬ ነው እንደዚህ ያደረኩና እኛውን ሀሳብ ሰጠዋለሁ። እያንዳንዱን ቢዝነስ ካርድ ላይ የሚሆኑትን ሀሳቦች ሰጠዋለሁ። ኮፒ ያደረኩትና ለመጥቼ ፔስት እንደዚህ አድርጌ እጠቀማለሁ ማለት ነው። ኧረ በአላህ እንዴት አባት ነው የሚያምረው ባል ማሻአላህ። እሺ ስለዚህ ምንድነው የማደርገው ቢዝነስ ካርድ ስራልኝ ካርድ ስራልኝ አሁን ደግሞ እዚህ ጋር መጥቼ ኢንተር ይኸው ቢዝነስ ሀሳቦችን ለቅድሞ ዋን ባይ ዋን ዝርዝር አደረገልኝ ማለት ነው። በደስታ ምናምን ነገር በቃ ሙሉውን ልክ እንደ እያማከራቸው ነው የሚሰራላችሁ ማለት ነው። የፊተኛውን ገጽ ፎንት ሳይድ ሎጎውን መስመግሎ ምናምን ነገር ድርስ ምናምን ነገር አለኝና ስልክ ቁጥር ምናምን ሙሉ ሰጣሁት እዚህ ጋር። ኦኬ የቢዝነስ ካርዱን ማተም ዝግጁ ነህ ወይስ ሌላ እንዲስተካከል የምትፈልገው ነገር አለ? እሺ ቢዝነስ ካርዱን ስለው እሺ በመጀመሪያ
መስከረቱን አሳየኝ። እሺ አልኩትና ዋው የሚገርም አድርገው ሰጠኝ። እስኪ እናወርደውና እንየው። እስከዛው የፊት ለፊቱን እረባላ እዚህ ጋር ደግሞ የፊት እንትኑን ጨምሮ ነው። እስኪ ዋው ኦኬ እሺ ይሄኛውን እናወርደውና እዛ ጋር እናያቸዋለን። ኦኬ ሁለቱም ወረዱ። እሺ ቼክ እናድርጋቸው እስኪ። ዋው እዩ ሹፍ እረባል እታችታል ሙክታር ቴክ ሶሉሽን እዚህ ጋር ሎጎዋ ኤም ታች ላይ ያደርጋለኝ። ከዛ እዚህ ጋር ወደ አሴ ፊውቸር መፈንጠር አይነት ነገር አደረገውና ከዛ ኮኔክቲቪቲ ኤንድ ኢኖቬሽን ኦፍ መጀመሪያ የሰጠው ፕሮምፕት ማለት ነው። እንግዲህ እንዳትረሱስ ምንም አልረሳም። ከዛ እዚህ ጋር የእንትኑን የቢዝነስ ካርዱን ባክግራውንድ በፒሲቢ ቦርድ ሰርኪዩት አደረገልኝ። ኤሌክትሮኒክስ ማለት የቴክኖሎጂ እንትን እንዲኖረው ማለት ነው። ከዛ አውት ሰርቪስ አረና ሶፍትዌር ዴቨሎፕመንት፣ ዌብሳይት ኤንድ አፕሊኬሽን ዲዛይን፣ ኔትወርክስ ኤንድ ሴኩሪቲ፣ ክላውድ ሶሉሽንስ፣ ግራፊክ ዲዛይን፣ ቴክስ ኮንሰልታንት፣ ዳታ አናላይሲስ ኤሬብል ያልጨመረልኛል እንዴ ባል። ከዛ መጨረሻ ላይ ታንክስ ፎር ቾዚንግ አስ ምናምን ነገር አለልኝ። ኤሬብል ይለያል እኮ ማለት ነው። ኦኬ እሺ ይሄ እንደዚህ ካየን ደግሞ እስኪ ያኛውን ድጋሜ እንየው፣ ሁለተኛውን ማለት ነው። እሺ ሁለተኛውን ስናየው ደግሞ ኦኬ ይሄኛውን ማለት ነው። እሺ ሲወርድ እናየዋለን። ኦኬ ወረደ ይህ መሰለኝ ያ የጀርባው ማለት ነው። ይሄኛው ደግሞ የጀርባውን አይታችሁታል። በቃ ምንም እንትን የሚለለውም ከጀርባው ሲገለብጡት ምን እንደሚመስል ቢዝነስ ካርዱ ማለት ነው። ሶ ይሄኛው እንደዚህ አድርጋችሁ ፈትመት ልካችሁ ፕሪንት አድርጋችሁ ማውጣት ብቻ ነው። በቃ ጨርሳችኋል። ቢዝነስ ካርድ በዚህ መልኩ ጨረስን ማለት ነው። ሶ ቢዝነስ ካርድ በዚህ መልኩ ጨረስን። አሁን ደግሞ ወደ ዩቲዩብ ባነር ምናምን እንሄዳለን ማለት ነው። ባነርና እንትኖችን ሶ በዚህ መልኩ እንደዚህ ጨረስን በኋላ እንመለስና ወደ መጀመሪያው ሀሳባችን እንዳይረሳው ነው። እዚህ ጋር ዩቲዩብ ተምኔል አይላኝ። እሺ ኦኬ ዩቲዩብ ተምኔል ስኬል አውስቶሪንግ ዩቲዩብ ተምኔል ያ ኦኬ እንደዚህ አልኩትና ያ እዚህ ጋር ልምጣና ይሄን ፔስት አድርጌው ይሄው ዩቲዩብ ተምኔል ሁለተኛው ሀሳብ ላይ የሰጠን ነው ማለት ነው። ሶ እዚህ ጋር መጣለው ኦኬ ፈጠንኩባችሁ። እሺ ኮፒ አደረግና እዚህ ጋር መጥቼ ፔስት ሶ በቃ እንደዚህ አድርጌ እዚህ ጋር መጥቼ ኢንተር ማለት ነው። ነጻ እኮ ምንም አያስወጣም እኮ ረባል። አስባችሁታል? ፎቶሾፕ ጭናችሁ እዛ አሪፍ የሆነ ግራፊክስ ለመስራት ስትፈልጉ የሆነ 21 እስከ 25 ባሉት 26ም አለ፣ ግን እሱ የሚሰራላችሁን እዚህ ጋር መጣችሁ መስራት የሚገርም እኮ እታችሁታል። ኤአይ ምንድን ነው? ቀላል ማብራሪያ። ከዛ ሙክታር ቴክኖሎጂ እዚህ ጋር ያደረገበት ማለት ነው። አረ ያሽን ተምኔል ማለት ነው። እዚህ ተምኔል በዚህ መሰረት ሰራልን ማለት ነው። አሁን ለምሳሌ እቺኛዋን ነገር በእኔ ምስል እንዲያደርግልኝ ከፈለኩ ምስልን ይሰጠዋል ማለት ነው። ሶ እዚህ ጋር በራሴ እንዲሰራልኝ ከፈለኩኝ የኔ ምስል አስገባለት። እዚህ ጋር መጣና ይቅርታ እቺ ምስል ሰጠዋለሁ። እኔን በዚህ
ምስል ኦኬ ከዛ ቀይረኝ አልኩትና ላኩለት። ወይ አስተነተነ ነው እዚህ ጋር የታችሁታላ እንደዚህ አድርጎ ሰራበት ማለት ነው። ቀላል የሆነ ይሄ ግሎ አድርጎበታል ምናምን ነገር ታችሁታል። የሚገርም እንትን ሰራልኝ ማለት ነው። እዚህ ጋር ኤአይ ምስሉ አይጥፋ ያው ኦኬ እኛውን ኮፒ እናደርገውና ኮፒ ላድርገውና እዚህ ጋር cool የሚገርም እኮ ነው። ታችኋላ የሚገርም ተሰራልኝ ማለት ነው እጅግ። ስለዚህ በቃ ሰው መቅጠር ሲፈልግ እናንተን የግራፊክስ ባለሙያ ነው ምናምን ብላችሁ ባነር ስትሰሩለት፣ ፖስተር ምናምን ስትሰሩለት፣ ከፈለጋችሁ ተምኔል ምናምን ስትሰሩለት በቃ በዚህ መልኩ አልችል የሚባል ነገር የለም ማለት ነው። ኤቭሪቲንግ ነገር ኢምፖሲብል ኢዝ ፖሲብል፣ በቃ ይቻላል። ስለዚህ ትችላላችሁ ማለት ነው። እዚህ ጋር አለ እንደዚህ አድርጋችሁ ዩቲዩብ ተምኔላችሁን መስራት ትችላላችሁ ማለት ነው። በዚህ መልኩ የዛሬውን ክላሳችንን እንጨርሳለን። ሀሳብ አስተያየት፣ ኮመንት ካላችሁ በቃ አስቀምጡልኝ። በጣም አመሰግናለሁ። ቴንኪው። ሰዎችኛ እናወርዳትና እንየው። እንየው ታችኋላ። ኦኬ ያው ሰጠሁት ምስል ተጠቅሞ በዚህ መልኩ ሰራልኝ ማለት ነው። ምን የምን ግራፊክስ ባለሙያ ምናምን በቃ ብራንዲንግ ተጠቀመ በቃ። እዚህ ምን ይመስላል ማለት ነው። በቃ